የሱዳን ጦር ጉዳይ በሰንበት መቆያ ፕሮግራማችን ላይ የሱዳን ጦር ኢትዮጵያ ገባ ብለን በሰራነው ዘገባ ስር ብዙ ተመልካቾቻችን ነገሩን እንድናብራራውና በሰፊው እንድንመለከተው ጠይቀውናል። እኛም የውድ ተመልካቾቻችንን ጥያቄ ተቀብለን በኩምሩክ አካባቢ እየሆነ ስላለው ጉዳይና የድንበር ግጭት መካረር ጠለቅ ያለ ትንታኔና የዓለም አቀፍ ሚዲያዎችን ዘገባ አካተን ተመልሰናል። አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። በኢትዮጵያና ሱዳን መካከል ያለው ረጅም የድንበር መስመር ለዘመናት የህዝቦች መገናኛም የንግድ ኮሪደርና የባህል መስተጋብር መድረክ ሆኖ ቆይቷል። ይሁን እንጂ አንዳንዱ የድንበር ክፍል አልፎ አልፎ ለቀጠናዊ አለመረጋጋትና ለወታደራዊ ፍጥጫዎች መነሻ ሲሆን ይስተዋላል። ከነዚህ ስልታዊና ለግጭት ተጋላጭ የድንበር ቀጠናዎች መካከል አንዱ በቤኒሻንጉል ጉሙዝ ክልል በኩምሩክ ወረዳ የምትገኘውና ከሱዳን ብሉ ናይል ግዛት ጋር የምትካለለው የኩምሩክ የድንበር ከተማ አንዷ ናት። ከተማዋ በንግድ እንቅስቃሴዋ ብትታወቅም በኢትዮጵያ ውስጣዊ የፖለቲካ ሁኔታዎችና በሱዳን ጦር ኃይሎች እንቅስቃሴ ሳቢያ የድንበር ውጥረት ማዕከል ሆና ቆይታለች። ከጥቂት ጊዜያት ወዲህ ደግሞ የዓለም አቀፍ ሚዲያዎች ትኩረት እንዲሁም ጠቅላይ ሚኒስትሩ በጣሉት የወርቅ ማዕድን የመሰረተ ድንጋይ አማካኝነትም የኢትዮጵያን የተስፋ መሬት ሆናለች። ኩምሩክ ከተማ ለሁለቱም ሀገራት ማለትም ለኢትዮጵያና ሱዳን ከፍተኛ የፖለቲካና የኢኮኖሚ ፋይዳ አላት። ሁለቱም ሀገራት እንደ ቀልድ የሚተዋት አሊያም አሳልፈው የሚሰጧት አይደለችም። ለምን ካሉም ጥቂት ምክንያቶችን እናስቀምጥ። ከተማዋ በሁለቱ ሀገራት የድንበር ነጋዴዎች መካከል ለሚደረገው የሸቀጥ ልውውጥ ዋነኛ ኬላ ናት። እንደ ተቀዳሚ የንግድ መተላለፊያም ትታያለች። ከተማው የሚገኝበት የቤኒሻንጉል ጉሙዝ ክልል የኢትዮጵያ ታላቁ የህዳሴ ግድብ የሚያርፍበት በመሆኑ የአካባቢው ጸጥታም ለኢትዮጵያ ብሔራዊ ደህንነት እጅግ ወሳኝና የማይደራደሩበት ቀጠና እንዲሆን አድርጎታል። እንዲሁም በሱዳን ውስጥ በተደጋጋሚ በሚነሱ የእርስ በርስ ግጭቶች ሳቢያም በሺዎች የሚቆጠሩ የሱዳን ዜጎች ድንበር አቋርጠው ጥገኝነት የሚጠይቁባት የመጀመሪያዋ የመግቢያ በር ነች። የድንበር ውዝግቡ መነሻ በኩምሩክ አካባቢ ያለው የድንበር ውዝግብ ታሪካዊና ወቅታዊ የግጭት ታሪኮችን ያቀፈ ነው። ታሪካዊ መነሻ እንደ አውሮፓውያን አቆጣጠር በ1902 በብሪታንያ ቅኝ ገዢዎችና በአጼ ምኒልክ መካከል የተደረገው የድንበር ማካለል ስምምነት ግልጽ አለመሆንና በምድር ላይ በቋሚ ምልክቶች አለመቀመጡ ነው። ይሁን እንጂ በቅርብ ዓመታት ውስጥ ውጥረቱ እንዲያገረሽ ያደረጉት ዋና ዋና ምክንያቶች የሚከተሉት ናቸው። በኢትዮጵያ በኩል የሚንቀሳቀሱ የተለያዩ ጸረ መንግስት የታጠቁ ቡድኖች ድንበር አቋርጠው በሱዳን በኩል መሽገው ጥቃት እንደሚሰነዝሩ የኢትዮጵያ የደህንነት አካላት በተደጋጋሚ ይገልጻሉ። በሌላ በኩል ደግሞ የሱዳን ጦር ኃይል በካርቱም ካለው የእርስ በርስ ጦርነትና የውስጥ ፖለቲካ ቀውስ ጋር ተያይዞ ስልታዊ የሆኑ የድንበር አካባቢዎችን ሙሉ ለሙሉ ለመቆጣጠርና የኢትዮጵያን ተጽዕኖ ለመቀነስ ወታደራዊ እንቅስቃሴዎችን በኩምሩክ አቅራቢያ ሲያደርግ ቆይቷል። ይህም የቀጠናውን ውጥረት እያሻቀበው ይገኛል። በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው አውዳሚ ጦርነት ወደ ብሉ ናይል ግዛት መዛመቱን ተከትሎ የሱዳን ጦር በኢትዮጵያ ድንበር አካባቢ ያለውን ይዞታ ለማጠናከር ሲል የኩምሩክን አጎራባች ወታደራዊ ኬላዎች በከፍተኛ ሁኔታ አጠናክሯል። ይህ እንቅስቃሴ በድንበሩ ላይ በተጠንቀቅ ከቆመው የኢትዮጵያ መከላከያ ሰራዊት ጋር አልፎ አልፎ አለመግባባቶችና የተኩስ ልውውጦችን አስከትሏል። በእነዚህ ምክንያቶች በአሁኑ ወቅት በኩምሩክ ድንበር አካባቢ ያለው ሁኔታ በተለዋዋጭ ውጥረት ውስጥ ይገኛል። በኢትዮጵያ ከፍተኛ ባለስልጣናት ግምገማ መሰረት
እንደ ኤርትራ ያሉ ውጫዊ ኃይሎችና የሱዳን ወታደራዊ ክፍሎች በድንበር አካባቢ ያሉትን እንደ ቤኒሻንጉል ንቅናቄ ያሉ ትናንሽ አማጺ ተዋናዮችን በመጠቀም የኢትዮጵያን መረጋጋት ለማናጋት አቶ ጌታቸው ረዳ ሎኮስት ስትራቴጂ ያሉትን የዝቅተኛ ወጪ ስትራቴጂ ሊከተሉ ይችላሉ የሚል ስጋት በከፍተኛ ሁኔታ ይነሳል። ስለ ሎኮስት ስትራቴጂ ግንዛቤው እንዲኖረን ሰኔ 18 ቀን በኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ንግግር ያደረጉት አቶ ጌታቸው ረዳም በዚህ ጉዳይ ላይ ያነሷቸውን ሐሳቦች ባጭሩ እናስታውስ። ኤርትራ ለኢትዮጵያ የምታቅደው ዋናው የደህንነት ስጋት ካሁን በኋላም በተለመደው የተደራጀ የጦርነት ግንባር አሊያም ኮንቬንሽናል ዋርፌር ሳይሆን ወጪ ቆጣቢ በሆነ መንገድ በሀገሪቱ ውስጥ የሚንቀሳቀሱ የታጠቁ ቡድኖችን በማደራጀት በገንዘብ በመደገፍና በማስተባበር ላይ የተመሰረተ ነው። ኢትዮጵያን እየገጠማት ያለው ታላቁ አደጋ የሀገሪቱን ውስጣዊ ክፍፍሎች ሆን ብሎ መጠቀሚያ ከማድረግ የሚመነጭ ነው። አቶ ጌታቸው በዚህ ንግግራቸው ላይ ዋነኛ ትኩረታቸው ኤርትራ ብትሆንም በአቅራቢያው ላሉ የውጭ ኃይሎችም የሚሰራ ጭምር ነው። የኤርትራን መንግስት እንደ ዋነኛ ግጭት ቀስቃሽ የጠቀሱት አማካሪው ሀገሪቱ ቀጣይነት ያለው ቀጥተኛ የግጭት አቅም፣ የስነ ህዝብ ዝግጅት፣ የኢኮኖሚና የወታደራዊ አቅም የሌላት ቢሆንም በፕሮክሲ ወይም በወኪል ኃይሎች አማካኝነት የኢትዮጵያን ሰላም የማናጋት የዝቅተኛ ወጪ ስትራቴጂ መከተሏን ቀጥላለች ብሏል። ኤርትራ በኢትዮጵያ ላይ የምታቀደው ብሔራዊ የደህንነት ስጋት ሰፊ ትንተናን አይፈልግም። በትውልዶች መካከል በተደጋጋሚ ራሱን አሳይቷል። በኔ እይታ ትልቁ ስጋት በሀገሪቱ ውስጥ ፈጽሞ መረጋጋት እንዳይኖር በኢትዮጵያ ውስጥ ያሉ ቅሬታ ያላቸውና አማጺ ኃይሎችን ለማደራጀት የምታደርገው ጥረት አሁንም እንደቀጠለ ነው ያሉት አቶ ጌታቸው ኤርትራ ከተለመደው ወታደራዊ ፍልሚያ ይልቅ በተዘዋዋሪ መንገዶች ላይ ራሷን እያሳደገች መጥታለች ብለዋል። አሁን ላይ በጥንቃቄ ካስተዋላችሁ ይላሉ ጌታቸው ርካሽ ዘዴዎችን ስለሚመርጡ ሀገሪቱ በቀጥታ ታጣቂዎችን ለመደገፍ በግልጽ ወታደሮችን አትልክም። ይልቁንም የከባድ መሳሪያ አንቀሳቃሾችን፣ የመካናይዝድ አሰልጣኞችንና ባለሙያዎችን ትልካለች። አጠቃላይ አካሄዳቸው ዝቅተኛ ወጪን የመተግበር ስልት ነው። አቶ ጌታቸው ለመከላከያ ሰራዊት አባላት ይህንን ንግግር ሲያደርጉ ትኩረታቸው ኤርትራ ብትሆንም ጉዳዩ ሌሎች የክልሉ ተቀናቃኞችንም የሚመለከት መሆኑን ለመረዳት አያዳግትም። ታዲያ እኒህ የክልል ተዋናዮች በርካታ የታጠቁ ድርጅቶችን በአንድ ጊዜ ለመጠቀም ማሰባቸውን አቶ ጌታቸው ጠቁሞ ነበር። አሁን ወደ ኩምሩክ ጉዳይ እንመለስ። በድንበሩ አካባቢ ያለው ወታደራዊ ፍጥጫ ቀጣይነት ያለው የሰብአዊ መብት ቀውስ እያስከተለ መሆኑ ይነገራል። ከሱዳን ጦርነት ሸሽተው ወደ ኩምሩክ የሚገቡ ስደተኞች ቁጥር መጨመር ለአካባቢው አስተዳደር ተጨማሪ የሀብትና የጸጥታ ጫናን ፈጥሯል። ነገር ግን ይህ ሁሉ በሆነበት በሁለቱ ሀገራት መካከል ያለው የጋራ የድንበር ኮሚቴ ስብሰባዎች በሱዳን አለመረጋጋት ምክንያት በመቋረጣቸው በድንበር ላይ የሚነሱ ጥቃቅን ግጭቶችን በውይይት ለመፍታት አስቸጋሪ አድርጎታል። መፍትሄው ምንድነው ከማለታችን በፊት አናዶሉ ከቀናት በፊት የዘገበውን አንድ ዘገባ እዚህ ጋር እናስታውስ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስልታዊ ከተማ ለማስመለስ እየተዋጋ መሆኑን ወታደራዊ ምንጮች ገለጹ ይለናል በጁላይ 3 የወጣ የአናዶሉ የዜና ዘገባ። የሱዳን ነጻ አውጪ ኃይልና የፈጥኖ ደራሽ ኃይሉ ባለፈው መጋቢት ወር የተቆጣጠሯትን በብሉ ናይል ግዛት የምትገኘውን የኩምሩክ ከተማን ለመቆጣጠር ጦርነቱ ቀጥሏል። የሱዳን መደበኛ ጦር ኃይሎች በደቡብ ምስራቅ ብሉ ናይል ግዛት የምትገኘውን ስልታዊቷን የኩምሩክ ከተማን ለማስመለስ ካቻው ፓራሚሊተሪ የአርኤስኤፍ እናም ከነሱ ጋር ከታጠቀው የሱዳን ህዝባዊ ነጻነት ንቅናቄ ጋር አርብ ዕለት በከተማዋ ዳርቻዎች ላይ ከባድ ውጊያ ማድረጋቸውን ወታደራዊ ምንጮች ገልጸዋል። ስማቸው እንዳይጠቀስ የፈለጉ ወታደራዊ ምንጮች ለአናዶሉ እንደገለጹት የሱዳን ጦር ኃይሎችና ከነሱ ጋር የተሰለፉ ክፍሎች ከሰዓታት ከባድ ውጊያ በኋላም ከተማዋን መልሶ ለመቆጣጠር ሰፊ ማጥቃትን ከፍቷል። አክለውም ጦሩ በኩምሩክ ዙሪያ በሚገኙት የፈጥኖ ደራሽ ኃይሎች የፊት መስመር ይዞታዎች ላይ ከባድ ጥቃት መሰንዘሩን ገልጿል። ይህ መጠነ ሰፊ ማጥቃት የተሰነዘረው የሱዳን ጦር በብሉ ናይል ግዛት ውስጥ ከኢትዮጵያና ከደቡብ ሱዳን ድንበሮች ጋር የሚካለሉ በርካታ አካባቢዎችን በቅርቡ መልሶ መቆጣጠር መቻሉን ተከትሎ ነው። ከግዛቱ ዋና ከተማ አድዛማኒ በመቀጠል በብሉ ናይል ክፍለ ሀገር ውስጥ ካሉት ትልልቅ ከተሞች አንዷ የሆነችው ኩምሩክ በኢትዮጵያ ድንበር አቅራቢያ
የምትገኝ ከተማ ናት። ከተማዋ ቁልፍ የአቅርቦት መስመሮችን፣ ወታደራዊ የመገናኛ መንገዶችን እንዲሁም ወደ ኢትዮጵያና ደቡብ ሱዳን የሚወስዱ የየብስ መተላለፊያዎችን የምትቆጣጠር በመሆኗም ስልታዊ ጠቀሜታዋ እጅግ የላቀ ነው። የአርኤስኤፍና የሱዳን ህዝባዊ ነጻነት ንቅናቄ የኩምሩክን ከተማ የተቆጣጠሩት ባለፈው ማርች 24 ነበር። የሱዳን መደበኛ ጦር አብዛኛው የብሉ ናይል ግዛት ክፍሎችን የሚቆጣጠር ሲሆን የሱዳን ህዝባዊ ነጻነት ንቅናቄ ደግሞ ለደቡብ ኮርዶፋንና ለብሉ ናይል ግዛቶች የራስ ገዝ መብትን ለመጠየቅ ከ2011 ጀምሮ ከመንግስት ጋር ሲዋጋ ቆይቷል። ከኤፕሪል 2023 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሉ አርኤስኤፍ መካከል የተቀሰቀሰው ጦርነት በዓለም ላይ ካሉ አስከፊ ሰብአዊ ቀውሶች መካከል አንዱን አስከትሏል። በዓለም አቀፍ ግምገማዎች መሰረት ይህ ግጭት በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን ወደ 13 ሚሊዮን የሚጠጉ ሰዎችን ደግሞ ከቀያቸው አፈናቅሏል። ይህ ከላይ ተመለከታችሁት ዜና የአናዶሉ ሲሆን አሁን በቀጠናው እየተካሄደ ያለውን ሁኔታ ያስቃኛል። ታዲያ መፍትሄው ምንድን ነው? አሁን ጥያቄው መሆን ያለበት ይህ ነው። የኩምሩክ ከተማ የኢትዮጵያ የሉዓላዊነትና የድንበር ደህንነት መገለጫ ከሆኑ ስስ ቀጠናዎች አንዷ ናት። በአካባቢው የሚታየው የድንበር ውዝግብና የሱዳን ጦር ወታደራዊ እንቅስቃሴ የሚፈታው የሱዳን የውስጥ ጦርነት ቆሞ በሁለቱ ሀገራት መካከል የነበረው የሰላምና የጋራ ልማት ዲፕሎማሲያዊ ውይይት እንደገና መጀመር ሲችል ብቻ ነው። የኢትዮጵያ መንግስት ከውጫዊ ስጋቶች መከላከል ጎን ለጎን በቤኒሻንጉል ጉሙዝ ክልል የሚታዩ ውስጣዊ ክፍተቶችን በመድፈን የድንበር አካባቢውን ማህበረሰብ የደህንነት ጋሻ ማድረግ ይኖርበታል። አቶ ጌታቸው እንዳሉት የውጭ ኃይሎች ሀገሪቱን ለማጥቃት የተነሱት በቀጥታ የጦር ግንባር ፍልሚያ አይደለም። ይልቅ ውስጣዊ ቅራኔዎቻችንን እንደ እህልና ውሃቸው ተጠቅመው ሰላም እንዳይሰፍን፣ ሀገር እንዳትረጋጋ፣ የዳር ድንበሮችም እንዳይከበሩና ሀገሪቱ ሉዓላዊነቷን ጥያቄ ውስጥ ለማስገባት ስለሆነ የሚሰሩት የሀገሪቱ መንግስት ይህንን ልብ ብሎ የውስጥ ቅራኔዎችን በማድረግ ህዝብ የዳር ድንበሩ ጠባቂ እንዲሆንና ለውጭ ሰርጎ ገብ የተከፈተ በር እንደሌለ የማረጋገጥ ግዴታ አለበት። ይህ ሁሉ የሚሆነው ታዲያም ሀገር ሰላም ሆና ዜጎቿም ደህንነታቸው ተጠብቆ መኖር ሲችሉ ብቻ ነው።